ሕፃን ተወለደ ወንድ ልጅ ተሰጠን ጨለማን ገፎ ብርሃን ሊሰጠን ወርቅ ጣኑ ከርቤ ይደርደር ለክብሩ ንጉሥ ስለሆነ በሰማይ በምድሩ የጌታን መወለድ ለማብሰር ሰብአ ሰገል በብርሃን እየተመሩ እንደሄዱት ሁሉ ከተደበቅንበት የምንወጣበት የተሸፈነውን የምናይበት ከደከሙት ጎን የምንቆምበት ለጋስና ሰጪ እጆች እየተዘረጉ አብሮነታችን ልክ እንደ ሁል ጊዜው ጎልቶ እየፈካ የሚሄድበት ብርሃናችንን የምናካፍልበት ይሁን እያለን በብርሃን ኤቲኤም ካርድ በመጠቀም የበዓል ግብይቶን ይፈጽሙ። እንዲሁም በብርሃን ሞባይል ባንኪንግ 881 በመጠቀም ግብይቶን ቀላል ያድርጉ። ከብርሃን ባንክ ጋር የሚሰሩትን የገንዘብ አስተላላፊ ድርጅቶች በመጠቀም ለበዓሉ ለወዳጅ ዘመዶ ስጦታ ይላኩ፣ ይቀበሉ። መልካም በዓል። ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን። የቼልሲን ጉዳይ ደግሞ እንመልከት። ቼልሲም እንደዚሁ ዛሬ ጨዋታውን ያደርጋል። ባሳለፍነው ሳምንት ለቼልሲ ጥሩ አልነበረም። በአስቶን ቪላ የተሸነፉበት ሳምንት ነበር። ያው በመሸነፋቸው እንግዲህ በጣም ብዙ አስተያየቶች ሲሰጡ ነበር። በቅርብ ለዋንጫ ሲፎካከር ወይም እየተፎካከረ ነው ያልነው ቼልሲ አሁን ከሻምፒየንስ ሊግም እንደዚሁ የራቀበት መንገድ ነው ያለው። ይህንን ጉዳይ እናንሳው። ልክ ነው። በቀደሙ አስቶን ቪላን ገጥመው 2-1 የተሸነፉበት ጨዋታ ለእኔ እንግዲህ እንደ ፐርፎርማንስ ለቼልሲ ደጋፊ ፐርፎርማንሱ ጥሩ ነበር ምናምን የሚል ንግግር ብዙ ላይጥም ይችላል። ግን ለእኔ ለአንድ ሰዓት በጣም 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 ጥሩ ተጫውቷል ቼልሲ። በጣም ጥሩ ተጫውቷል። 10-0 ነበር በሙከራው መጠን አልኩኝ። ግን አንድ መጥፎ ፓተርን ግን አለ ቼልሲን በተመለከተ ያለፉትን 3 ወራት ብቻ ባለፉት 3 ወራት ብቻ ቼልሲ በሜዳው ብራይተንን መራ፣ ተሸነፈ። ከሰንደርላንድ ጋር መራ፣ በሜዳው እንደገና ተሸነፈ። ከአርሰናል ጋር መራ፣ አቻ ተለያየ። ቀድሞ ጎል ያስቆጠረው ቼልሲ ነበር። ከአስቶን ቪላ ጋር መራ፣ ተሸነፈ እና 11 ነጥብ ነው ሲደመር። ይሄ ቼልሲ 11 ነጥብ በእነዚህ በብሪጅ በተደረጉ ቀድሞ ጎል ባስቆጠረባቸው ግን በኋላ በ3ቱ ተሸንፏል፣ በአንዱ አቻ ተለያይቷል። በስድስተኛውና ጣምራ ሁለተኛ በመሆን መሀል በሲቲ መሀል ያሉ የ11 ነጥብ ልዩነት ነው። ከሲቲ በ11 ነጥብ ነው የሚያንሰው። በእነዚህ ጨዋታዎች ማክሲመም ነጥብ አግኝቶ ቢሆን ኖሮ ከሲቲ እኩል ይሆን ነበር እያልን ነው። እና እንዲህ ሲሆን ሁለት ቲዎሪዎች ማቅረብ የሚቻል ይመስላል። ለምንድን ነው ይሄ እየሆነ ያለው? ቼልሲ በጨዋታዎች ቀድሞ ጎል ማስቆጠር በብዙ ስታቲስቲካል መለኪያዎች ከ70 እስከ 80% ቀድሞ ጎል ያስቆጠረ ቡድን ጨዋታዎች ያሸንፋል። ይሄ ሂስቶሪካል ስታቲስቲክስ ነው። የአንድ ዓመት የሁለት ዓመት አይደለም። በተለይ ደግሞ ቼልሲን ስትሆኝ ትልቅ ክለብና ቡድን ስትሆኝ ሁለት ቲዎሪ ማቅረብ ይቻላል። አንደኛው ወጣት ነው ቡድኑ፣ ሁሌ የምንለው ወጣት ነው በጣም። በቀደም ለምሳሌ አስቶን ቪላና ቼልሲ ሲጫወቱ ጨዋታው የተለወጠው ኤሜሪ ባደረጉት ለውጥ ምክንያት ነው ካልን በጣም ኢምፖርታንት ነጥብ ነው ይሄ። በትክክልም ያሰልጣኙ ለውጦች የጨዋታውን ውጤት ወስነውታል። የመጨረሻው 30 ደቂቃ ላይ ቪላ የተሻለ ቡድን ነበር ኦፍኮርስ። ግን ሰዎች የሚሉት ማሬስካ ተጫዋቾች ሲለውጥ ዘገየ ብቻ ሳይሆን ለእኔ ደግሞ የቤንቹ ኳሊቲን የማያሉ ቪላ የተጠቀማቸው ተጫዋቾች ኦሌ ዋትኪንስ የእንግሊዝ ብሔራዊ ቡድን ተጫዋች፣ ኦናና የቤልጅየም ብሔራዊ ቡድን ተጫዋች፣ ለአመታት በፕሪሚየር ሊግ ለኤቨርተን የተጫወተ 50 ሚሊዮን አስቶን ቪላ የከፈለበት፣ ሉካ ዲኛ ከ1 ዓመት በፊት ለባርሴሎና የተጫወተ በጣም ከፍተኛ ልምድ ያለው ተጫዋች፣ እነ ጄደን ሳንቾ፣ ቦሃርድ ልቶ መጨረሻ ላይ ገባ። ግን እነዚህን 4 ተጫዋቾች ብቻ 5 ላይ ለወጡት። ሁሉም አሁን የጠቀስኳቸው በሙሉ ከ24 ዓመት ከ25 ዓመት በላይ ናቸው። ሁሉ ከፍተኛ ልምድ ያላቸው ኢንተርናሽናል ተጫዋቾች ናቸው። እነዚህ የዓለም ዋንጫዎች የተጫወቱ፣ ቻምፒየንስ ሊጎች የተጫወቱ፣ በሌሎች ትልቅ ክለቦች የተጫወቱ ከፍ ያለ ልምድ ያላቸው ናቸው። ከዛ ማሬስካ ተጫዋቾች ሲለውጥ ማሎ ጉስቶን፣ ኤስቴቫውን፣ ጄሚ ጊተንስን እና ዴላፕን የለወጠው። አሁን እንደ ተጫዋች መጥፎ ተጫዋቾች አይደሉም። ሜቢ በተሰጦ ከአስቶን ቪላዎቹ ተጫዋቾች ላያንሱ ይችላሉ። ግን በእድሜ ትልቁ ተጫዋች 22 ዓመት ተጫዋች። ከነዚህ መካከል በእድሜ ትልቁ የ22 ዓመት ተጫዋች። ጨዋታ ኮንትሮል ማድረግ ደግሞ አንዳንድ ጊዜ ከብስለት ጋር ከማቹሪቲ ጋር የሚመጣ ነው። ጨዋታ ማኔጅ ማድረግ። አሁን ቼልሲ መራ አይደለም፣ ከዛ ጨዋታ ማኔጅ ማድረግ አለበት ማለት ነው።
ጨዋታ ማኔጅ ለማድረግ ኤክስፒሪየንስ ያስፈልገዋል። ቡድኑ ልምድ የለውም ጭራሽ እና አሰልጣኙ ልክ ነው ይዘገያል፣ አንዳንድ ጊዜ ሪያክት ለማድረግ ይዘገያል። ግን አንዳንዶቹን ዝውውሮቻቸውን ጥያቄ እንድታነሺበት የሚያደርገው ይሄ ነው። ለምን ለምሳሌ ይገባኛል፣ በቃ ቼልሲ ደጋፊዎች በጃክሰን ጉዳይ ላይ ድምዳሜ ላይ ደርሰዋል። ለእኔ ግን አዘን ኦፕሽን ፍሮም ደ ቤንች በምንም መለኪያ መጥፎ ኦፕሽን ሊሆን አይችልም። ከቤንች በምንም ከማንም ነው የሚል አይጀምርሽ። ቼልሲ ለቻምፒየንስ ሊግና ለፕሪሚየር ሊግ ድል የሚመራው የዚህ ዘመን ሮግባ እሱ ላይሆን ይችላል። ግን እሱ የሚያደርጋቸውን አይነት ሩጫዎች የሚያደርግ ሌላ የቼልሲ ተጫዋች የተጋጣሚን ቡድን ወደ ራሱ የሜዳ ክፍል የሚለጥጥ ይሁን ለእንደነ ፓልመር፣ ለእንደነ ኔቶ፣ ለእንደነ ጋርናቾ ወይ ለነ ኤንዞ ፈርናንዴዝ አይነት ሌሎቹ የቼልሲ የማጥቃት ተጫዋቾች ሰፊ ስፔስ መፍጠር የሚችል የተጋጣሚውን የተከላካይ መስመር ወደ ራሱ ጎል እንዲሳብ ሊያደርግ የሚችል ሙቭመንት ያለው ተጫዋች ነው። የ40 ጎል የ30 ጎል ምናምን ተጫዋች ላይሆን ይችላል። የ20 ጎል አጥቂ ነው ነበርም በቼልሲ የ20 ጎል አጥቂ ሁሌ የማይሰለፍ የፍጹም ቅጣት ምት የማይመታ ምናምን ሆኖ የፍጹም ቅጣት ምት መምታት በተለይ ደግሞ የሆነ ጊዜ ፓልመር በአንድ ሲዝን 11 የፍጹም ቅጣት ምት አስቆጥሯል። የጎልሽን መጠን በጣም ከፍ ያደርገዋል፣ ጥያቄ የለውም። በተለይ ቡድኖች ብዙ የፍጹም ቅጣት ምት የሚያገኝ ከሆነ ዴላፕ ነው የመጣው። አሁን ዴላፕንም መዳኘት አልችልም፣ በጉዳት ምክንያት የተቆራረጠ የውድድር ዘመን ነው ያሳለፈው። ግን ከስታይል አንጻርም ካየሽው ግን ከቤንች መጥፎ የቤንች ኦፕሽን አልነበረም። ጃክሰንን ያስወጡበት መንገድ ትክክል አልነበረም። ሲጀምር ከቡድኑ የሚያገሉበት መንገድ ትክክል አለ። ብዙ ትልልቅ ቡድኖች እንደዚህ ያደርጋሉ። ተጫዋቹ ያን ያህል የለየለት ከሜዳ ውጭ ሜዳ ውስጥ ቀይ ካርድ ምናምን አይቶ ሊሆን ይችላል። በቃ ሜዳ ውስጥ ቀይ ካርድ አይቷል። በኳስ ጨዋታ ውስጥ ያለ ነገር ነው። ከሜዳ ውጭ የተዘዋወረ ምናምን ክለቦች የሚያተራምስ አይነት ተጫዋች ግን አልነበርም። የምሽት ክለቦች ውስጥ የሚገኝ ተጫዋች ምናምን በመሆን የክለቡን ኢሜጅ የሚጎዳ በመሆን የሚታወቅ ተጫዋች አልነበርም። አዛን ኦፕሽን በጭራሽ መጥፎ ኦፕሽን አልነበርም። ማሬስካ አንዳንድ ጊዜ ቶሎ አይወስንም ምናምን ስትይ ልክ ነው፣ ቶሎ አይወስንም። በፕሪሚየር ሊግም ዘግየት ብለው ለውጥ ከሚያደርጉ አሰልጣኞች መካከል አንደኛው ነው። ሁለተኛው ኖኒ ማድዌኬ ነው። ኖኒ ማድዌኬም ቢሆን አንደኛ ከፓልመር ጋር የነበረው ኮምቢኔሽን በጣም ጥሩ ነበር። ከሜዳ ውጭም ጥሩ ጓደኞች ናቸው። ግን ኬዎስ መፍጠር ይችላል። አሁን በቀኝ በኩል ኤስቴቫኦ እኔ የተለየ ባለ ተሰጥኦ ነው ብዬ አምናለሁ። ልዩ ችሎታ ያለው ተጫዋች ነው። ግን መዘንጋት የሌለብን ነገር ይሄ ልጅ 18 ዓመቱና የመጀመሪያ ሲዝኑ ነው በእንግሊዝ እያሳለፈ ያለ እና ያንን በጣም በሚደነቅ ሁኔታ ነው አዳፕት ያደረገው። የሚገርም ፖቴንሻል ያለው ነው። ባርሴሎና ላይ ሊቨርፑል ላይ ምናምን ጎል ያስቆጠረ ተጫዋች ነው። ክህሎቱን መጠራጠር አይደለም። የማድዌኬ ያለመኖርም ነው ብዙ እንዲሰለፍ ያደረገው አንድ ፋክተር ነው። እሱም ግን መጨረሻ ላይ 18 ዓመቱ እንደ ላሚን ያማል አይነት ለየት ያለ ኤክሰፕሽናል ሜንታሊቲ ምናምን ያለው ተጫዋች ካልሆነ በስተቀር በ16 በ17 በ18 ዓመት ለትልቅ የአውሮፓ ክለብ ያንን ሁሉ ፕሬሸር እየተሸከመ በየ3 ቀኑ ዴሊቨር ማድረግ ሬር ነው በጣም የላሚን ያማል ያልተለመደ ነገር ነው። በጣም ያልተለመደ የክህሎት ጉዳይ ብቻ ስላልሆነ በእንደዚህ አይነት ስክሩቲኒ እያንዳንዱ የምታደርጊው ነገር ትንታኔ በሚሰጥበት ለባርሰሎና ለስፔን የመጫወት ፕሬሸር ለ16 ዓመት ለ17 ዓመት ለ18 ዓመት ልጅ አንኮመን። ስለዚህ ማንም ተጫዋች የሚያልፍበትን ሽግግር ያልፋል፣ ጉዳት ምናምን ይመጣል። ኖኒ ማድዌኬን ግን ከፔስቬ አምጥቶ ዴቨሎፕ ያደረገው ቼልሲ ነው። ቼልሲ ራሱ ነው ተጫዋቹን ወደ 50 ሚሊዮን ፓውንድ ተጫዋችነት ያሳደገው። 27 ጨዋታ ጀምሮ የሀይ ቮሊዩም ተጫዋች ነው። አይጀምር እሺ፣ ለቤንችነት ግን እኔ በእኔ ግምት መጥፎ አማራጭ አይመስለኝም በምንም መለኪያ። ከኔቶ ውጪ ሌላ አይነት ኬዎስ መፍጠር የሚችል የሀይ ቮሊዩም ተጫዋች ነው እንላለን ሁልጊዜ። ሳጥን ውስጥ ብዙ ኳስ ይነካል፣ ብዙ ድሪብል ያደርጋል። ሜቢ ሁለቱም ጃክሰንም ማድዌኬም ተሰርተው ያለቁ የተሞረዱ ጨራሽ የሆኑ ቡድኑን ወደ ቻምፒየንስ ሊግ ወደ ፕሪሚየር ሊግ ሻምፒዮንነት የሚያንደረድሩ ላይሆኑ ይችላሉ። ግን ለአርሰናልና ለባየር ሚኒክ ነው እየተጫወቱ ያሉት ባይዘው እና መጥፎ ተጫዋቾች አይደሉም። መጥፎ ተጫዋቾች ባይሆኑ ነው ወደ ባየርና ወደ አርሰናል የሄዱት። እና አንዳንድ ጊዜ ጨዋታ ማኔጅ ከልምድ ጋር የሚመጣ ነው። ግን የስኳድ ኮምፖዚሽን እንግዲህ ትልቁ ተጫዋች 22 ዓመት ተጫዋች ከሆነ በእድሜ የምትቀይረሽ የምታስገቢው ተጫዋች አዘ ሞዴል ያንን ሞዴል ነው የሚከተሉት። አሁንም በፕሪሚየር ሊግ 23.4 ነው አማካይ እድሜው ቼልሲ እና ችግር አለ አንዳንዱ ስካውቲንግ ላይ መጨረሻ ላይ ወደ ኦልሞስት ወደ 2 ቢሊዮን ዩሮ የሚጠጋ ካወጣሽ ወይ ደህና ዶሚናንት ተከላካይ ወይ በጣም አስተማማኝ ግብ ጠባቂ ወይ ደህና ጎል አስቆጣሪ አጥቂ ወይ ደህና ስብስብ መኖር አለበት። ስብስቡ ደህና ነው ግን ኤሊት አይደለም። ደህና ነው
ግን ኤሊት አይደለም። እና አሰልጣኙ ላይ ጣት መጠቆም አንድ ነገር ነው፣ ግን በተለይ ደግሞ በእንደዚህ አይነት ጨዋታዎች ባህሪ ላይ ከቤንች አሰልጣኙ እንደዚህ ጣታቸውን አድርገው በቃ ለውጥ ማድረግ ከቻሉ ኤሜሪ አንድም ያንን የቤንች ፖቴንሻል ስለያዙ ነው። ሌሎቹ ደግሞ ሲቲ ደግሞ በጓርዲዮላ ስር፣ አርቴታ ደግሞ በአርሰናል ስር የበለጠ ኦፕሽን አላቸው ማለት ነው። ከነዚህ ጋር ነው የሚፎካከረው ሰውየው እና ምን ያህል ጥሩ ስብስብ አዘጋጅተውለታል የሚለውን አላውቅም። እሱ በጣም ያጠራጥረኛል። እና እንደ አሁን ከአሰልጣኙ ነጻ የማድረግ ጉዳይ አይደለም ለኔ። እንደ ፕሮጀክት ግን የምራችሁን ነው ወይ ፕሪሚየር ሊግ የሚያሸንፍ ቻምፒየንስ ሊግ የሚያሸንፍ ቡድን ለመስራት ነው ወይ የሞከራችሁ ያላችሁት? ከሆነ ግን ወይ ጊዜ በጣም ይፈጃል እና መጨረሻ ላይ ልዩነት በሲቲና በቼልሲ መካከል ለምሳሌ ግን ከአርሰናልም በ2 ነጥብ ልዩነት መሆን ይችል ነበር ማለት ነው። አንድ ችግር ነው እሱ ሲያነሳ በቀደም ቡድኑ ጨዋታውን በጊዜ መጨረስ ይችል ነበር አለ። በኤክስጂ ካያችሁት they didn't create anything። ቼልሲ በቪላ ጨዋታ ላይ በመጀመሪያ አጋማሽ ትክክል ነው ደግሞ እሱ እንዳለው 2 ጊዜ ብቻ ነው ቪላ በቼልሲ ቦክስ ውስጥ ኳስ የተቀባበለው። የአርሰናልን ጨዋታ ይቼ ነበራል ቪላ ከአርሰናል ያደረጉትን ጨዋታ፣ ሌሎች ያሸነፏቸውንም ጨዋታዎች አይቼ ነበር። የጎል እድሎች ይፈጥሩ ነበር፣ እኛ ላይ ግን አላደረጉትም። ለ1 ሰዓት በጣም ጥሩ ነበር የተጫወት ነው። በእኛና በአስቶን ቪላ መካከል የ10 ነጥብ ርቀት መኖሩ ይገርማል። የ10 ነጥብ ርቀት በፎርም በእኛና በእነሱ መካከል የለም የሚል አስተያየት ሰጥቷል። ግን ጫና ውስጥ ነው ያለው። በተለይ ደግሞ በዚህ ጊዜ አምናን ቡድኑ ተንሸራቶ ስለሚያውቅ አምና ልክ በዚህ ጊዜ በአዲሱ ዓመት የመጀመሪያ ዕለት ጃንዋሪ 1 የለንደን ደርቢ ከጎረቤታቸው ፉልሃም ጋር ነበር የተጫወቱት። 1-0 ይመሩ ነበር። ከ1-0 በላይ መሆን ነበረበት፣ ግን 1-0 ብቻ ሆነ እና መጨረሻ ላይ ፉልሃም ከቤንች ባስነሳቸው ተጫዋቾች በሮድሪጎ ሙኒዝ እና በሃሪ ዊልሰን ጎሎች አማካይነት ከ1979 በኋላ ለመጀመሪያ ጊዜ ፉልሃም ቼልሲን በቼልሲ ሜዳ አሸነፈ። ይኸው ተመሳሳይ ፓተርን ካለፈው የውድድር ዘመን ጀምሮ አለ እና ደግሞ ቡድኑ የቁልፍ ተጫዋቾች ጉዳት በሚያጋጥመው ጊዜ ለምሳሌ ኮል ፓልመር ጉዳት ለወራት ወይም ሌቫይ ኮልዊል ከሲዝኑ ጀምሮ 1 ደቂቃ ያልተጫወተ አይነት ተጫዋች ሲሆንም በቂ ዴፕዝ የለውም ከኋላ። በወጣትነታቸው ምክንያት በእነሱ በዲሰንት ነው የሚሉት ከአርቢትር ጋር በመተላለፍ ብዙ ቢጫ ካርድ ደም ያያሉ። አምና 57 ቢጫ ካርድ አይተው ነበር በ18 ጨዋታ፣ ዘንድሮ 40 ቢጫ ካርድ አይተው ነበር። የቢጫው መጠን ቀንሷል፣ የቀዩ መጠን በ4 እጥፍ ጨምሯል። ወጣ አፍላነት ያለው ነው። ስለዚህ አሁን የቲያጎ ሲልቫ ፊገር፣ የጆን ቴሪ አይነት፣ የላምፓርድ አይነት ትልልቅ ካራክተሮች ምራቅ የዋጡ ተጫዋቾች የሉትም እና በጨዋታ ውስጥ ሳይቀር ኢንኮንሲስተንት ይሆናል። ለምሳሌ ከኒውካስል ጋር በመጀመሪያ አጋማሽ፣ ከካርዲፍ ሲቲ ጋር በመጀመሪያ አጋማሽ፣ ከሊድስ ዩናይትድ ጋር፣ ከኖቲንገም ፎረስት ጋር መጥፎ የመጀመሪያ አጋማሾች ነበሯቸው። አንዳንዶቹ ጨዋታዎች ላይ ደግሞ መጥፎ ሁለተኛ አጋማሽ ይኖራቸዋል። ከቪላ ጋር በቀደም የመጨረሻው 30 ደቂቃ፣ ከአታላንታ ጋር ሁለተኛውን አጋማሽ ሙሉ ከጨዋታ ጨዋታ ብቻ ሳይሆን በጨዋታ መሀልም ኮንሲስተንት መሆን የሚያቅተው ቡድን። ግን ሌሎች ሚቲጌቲንግ ምክንያቶች አሉ። ከጉዳቶቹ ባሻገር ፕሪሲዝን አልሰሩም እንደዚህ እና 13 ነጥብ ጥሏል በዚህ ውድድር ዘመን ቼልሲ ከመምራት እና በፕሪሚየር ሊግ የቼልሲን ያህል ከመምራት ብዙ ነጥብ የጣለ ቡድን የለም። ከፍተኛ የጨዋታ ማኔጅመንት ችግር አለበት ቡድኑ። ያ ደግሞ አንድም ከልምድ ጋር የሚመጣ ነው፣ ሁለትም ፊኒሸርስ የሚሏቸው ከቤንች የሚያስገቧቸው ተጫዋቾች ጥራት ነው። ሁለቱም በሚገባ ያለው አይመስለኝም። ወይ ጥራት ስል መጥፎ ተጫዋቾች ናቸው ማለት ሳይሆን ግን ቢያንስ አሁን የደረሱ ኤሊት ተጫዋቾች አይደሉም፣ ፖቴንሻል ብቻ ናቸው ለጊዜው። እንዲህ አይነት ችግር አለበት። ግን ዛሬ ከቦርንመዝ ጋር ይጫወታል። አዎ ዛሬ ምሽት የሚደረጉ በርካታ እንግሊዝ ፕሪሚየር ሊግ ጨዋታዎች አሉ። ነገ ደግሞ ከነዚህ ጨዋታዎች በኋላ ዳግም የምንገናኝ ነው የሚሆነው። አድማጮቻችን ለዛሬ የነበረን ቆይታ ይህንን ይመስል ነበር። ሌሎች ፕሮግራሞች ከአራዳ ኤፍኤም 95.1 ወደ እናንተ ይደርሳሉ። መልካም ጊዜ ይሆንላችሁ። ሕፃን ተወለደ፣ ወንድ ልጅ ተሰጠን፣ ጨለማን ገፎ ብርሃን ሊሰጠን፣ ወርቅ ዕጣኑ ከርቤ ይደርደር ለክብሩ፣ ንጉሥ ስለሆነ በሰማይ በምድሩ። የጌታን መወለድ ለማብሰር ሰብአ ሰገል በብርሃን እየተመሩ እንደሄዱት ሁሉ ከተደበቅንበት የምንወጣበት፣ የተሸፈነውን የምናይበት፣ ከደከሙት ጎን የምንቆምበት፣ ለጋስና ሰጪ እጆች እየተዘረጉ አብሮነታችን ልክ እንደ ሁል ጊዜው ጎልቶ
እየፈካ የሚሄድበት ብርሃናችንን የምናካፍልበት ይሁን እያልን በብርሃን ኤቲኤም ካርድ በመጠቀም የበዓል ግብይቶን ይፈጽሙ። እንዲሁም በብርሃን ሞባይል ባንኪንግ 881 በመጠቀም ግብይቶን ቀላል ያድርጉ። ከብርሃን ባንክ ጋር የሚሰሩትን የገንዘብ አስተላላፊ ድርጅቶች በመጠቀም ለበዓሉ ለወዳጅ ዘመዶ ስጦታ ይላኩ፣ ይቀበሉ። መልካም በዓል። ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን።